ለራሱ ሲል የማይፈጥረው መረጃ የለም። እዚህም በዛም ብለው በቃ ሁሉንም የነሱ አይደለም ማድረግ የሚፈልጉት። እንዲህ ነው እግዚአብሔር ከካራን ውጣ ነው አይደለ ያለው። እንትና ማን ነው መጀመሪያ አብርሃምን እንግዲህ ከአዳም በኋላ የጥፋት ውሃ ተካሂዷል። የጥፋት ውሃ ከተካሄደ በኋላ ሰዎች ተሰባስበው ግንብ ሰርተዋል ምናምን እነ ኒምሮድ ማለት ነው፣ ወይም እነ ናምሮድ የኩሽ ልጅ። ከዛ በዛ ቦታ ላይ የአብርሃም አባት ታራን ልክ እንደ ጣዖት እየሰራ ምናምን እንደ ካህን እንዳለቃ ይታይ ነበረ። ቦታ ነበራቸው የአብርሃም ቤተሰቦች በጥቅሉ እዛ ቦታ ላይ። ምናልባት ይሄን ሙሉ ታሪኩን ጃሻር መጽሐፍ ላይ በደንብ ያብራራዋል። ጃሻር ቻፕተር 7 ላይ ጀመራችሁ ብታዩት ማለት ነውና ከዛ በኋላ ነው አምላካችን እግዚአብሔር አብርሃምን ውጣ ያለው። ከዛ ነው ከኡር ሜሶጶጣሚያ ነው ውጣ ያለው። ከቤተሰቦች ደጋግሞ ነው ውጣ ያለው። ከሌሞተ ከሌ ያሉ ይጎትቱት ስለነበረ ነው ይላል አንድ መታው። እና እሱ አብርሃም ወደ አረብ ምድር ሄዷል የሚል ማስረጃ እስልምና ማምጣት አለበት። ያሁኗ ኢራቅ ነች አይደለም ሜሶጶጣሚያ ኡር። ያሁኗ ኢራቅ የነ በልዓም ሀገር የነ አብርሃም የትውልድ ሀገር ወዘተርፈ ማለት ነው። ባቢሎን ማለት ነው። የባቢሎን ግንብ የተሰራባት ቦታ ናት። ከዛ ቦታ ነው እግዚአብሔር ወደ ከነዓን ምድር ሂድ ያለው። ሲጀመር አብርሃም በየቦታው ድንኳን ሲሰራ ነበረ። ስደትም ላይ 2 ጊዜ ተነግሷል እንትን ብሏል። አንድ ጊዜ ወደ ጌራራ ንጉስ ወደ አቢሜሌክ ቦታ ሄዷል። አንድ ጊዜ ወደ ፈርዖን ቤት ተሰዷል። ስለዚህ አብርሃም ዘመኑ ራሱ የመንከራተት ነበረ። 100 ምናምን ዓመት ሲኖር 170 ምናምን ዓመት ነች የኖራት ራሱ። እኔ በጣም ነው እኮ የሚገርመኝ እስማኤል ሲጀመር እኔ እንዲህ አይነት ታሪክ ሰምቼ አላውቅም። በእስልምና ግን የዘምዘም ውሃ ጋር ተያይዞ የሚነሳ ታሪክ አለ። ዘምዘም ውሃ ለእስማኤል ነው የፈለቀው የሚል ታሪክ ነው እነሱ የሚያወሩት። ግልጽ ነው። አጋር ሂጂ ሲሏት ያው አብርሃም አብሯት መጥቷል ምናምን የሚለው ታሪክ እስልምና የጨመረው ውሸት ነው። ግን ደግሞ አጋር ወደ አረብ ምድር ነው ወይ ሄደችው ነው ጨዋታው። አሁን አብርሃም 1000 ኪሎ ሜትር ተጉዛ አጋር ወደ ማታውቀው አረብ ምድር እንድትሄድ ሸኝቷታል ወይ ነው። መጽሐፍ ቅዱስ እንዲህ አይነት ሐሳብ አያስቀምጥም። መጽሐፍ ቅዱስ እና አብርሃም ካሉበት ምድር ወጣች ብሎ ሐሳብ ወደ አረብ ምድር በተለይ ወደ ሳውዲ ምድር ሄደች ብሎ ወደ አረቡ ባህረ ሰላጤ ሄደች ብሎ አያስቀምጥም መጽሐፍ ቅዱስ። እና እስልምና የፈበረከው ታሪክ ነው። እስልምና ታሪክን በመገልበጥ ቁጥር 1 ነው። ለምሳሌ ሱራ 37 ላይ አላህ እስማኤልን እንዲሰዋለት ያዘዘው ታሪክ ማለት ነው። እዛ ፓርት ላይ አሁን ከ101 ጀምራችሁ ስታዩት እንደውም ልጁ ምን ይለዋል? አባቴ ሆይ ይለዋል። ህልሙን ማለት ነው። በህልሜ የምታርደኝ ሆነ አየሁክ ይለዋል። በዛ ታይም ላይ ይስሐቅ የሚባል አልተወለደም። ሙፈሲሮች ግን ይስሐቅ ነው ያሉት። 90% ሙፈሲር ይስሐቅ ነው ለመስዋዕት ያቀረበው ነው ያሉት። ይስሐቅ አይደለም እንደ ቁርአን ከተረዳ ነው። ምክንያቱም ከዚህ ከመስዋዕቱ ታሪክ በኋላ ነው በይስሐቅ አበሰር ነው የሚለው እና ይስሐቅ በሌለበት ይስሐቅን ለመስዋዕትነት አቀረበው ማለት ራሱ ትልቅ ችግር የሚፈጥር ታሪክ ነው። ገብቶ ካላሳቤ ስለዚህ ታሪክን ማጋጨት በሱሳ መናገሻ የነበረው ሃማን በእስራኤላውያን ላይ ጂኖሳይድ አውጆ የነበረው ሃማ ለመርዶኪዎስ መስቀል ሰርቶ እሱ የተሰቀለው ሃማ ይሄንን ሃማን ግብጻዊ የፈርዖን አገልጋይ እንዲሁም አናጺ አድርጎ ያመጣዋል ቁርአን። ይሄ በጣም ትልቅ ስህተት ነው። እንደገና ደግሞ ጥጃ የሰራላቸው አሮን ሆኖ ሳለ ቁርአን ግን ሳምራዊ ሰው ጥጃ ሰርቶ አሳሳታቸው ይላል። ይሄም ሌላ ታሪክ ነው። ሳምራዊያን በሙሴ ዘመን እንዳሉ አድርጎ መቦትረፍ ነው። ይሄ ራሱ ትልቅ ታሪካዊ ስህተት ነው። ሌላኛው አላህ በምን ቋንቋ ነው? ለምሳሌ ሱረቱ ኢብራሂም ቁጥር 4 ላይ ከመልእክተኛ ማንንም አላክንም እንዲያብራራላቸው በወገኖቹ ቋንቋ። እያንዳንዱ መልእክተኛ የተላከው ለወገኖቹ በወገኖቹ ቋንቋ ነው እንዲያብራራላቸው፣ ስለ አምላክ እንዲያብራራላቸው ነው የሚለው ሱረቱ ኢብራሂም ቁጥር 4 ላይ። ስለዚህ አላህ የሚለው ደግሞ መሐመድ ነው ያመጣው። የእስልምናውን ነው የምላቸው። ምክንያቱም የክርስቲያኑ አላህ ከሆነ ልጅ ያለው ቃል አለው፣ እስትንፋስ አለው። አላህም ቁርአን ላይ ቃል አለው፣ እስትንፋስ አለው። ግን ቃልና እስትንፋሱን በብሩስ ሊ ካራቲ ዘርረዋቸዋል የሉም። ቃሉና መንፈሱ በተለያየ ፓርት ላይ እየመጡ ፈጣሪነታቸው ሲታወቅ አይዞር በሉ ተብለው ተጥለዋል። የተረሱት ያለ ቃልና መንፈስ ቁርአን ላይ ሲሽሞነሞኑ ነው ያለን።
ስለዚህ ቃል የሌለው መላክ የማይችል ቃል የሌለው ልጅ የሌለው አላህ አልሰበኩም ነው ነቢያት። ታውቅ እንደ ይህ ማን ነው የልጁ ስሙ ማን ነው የልጁ ስም ማን ነው ተብሎ ተጠና። ለምሳሌ ልጅ እንዳለው ምሳሌ 34 ላይ ተጠቅሷል። የልጁ ስም ማን ነው ብሎ በጥያቄ ነው ያስቀመጠው ጠቢቡ ሶሎሞን። ምክንያቱም ገና ስላልተገለጠ መሲሁ ማለት ነው። ይሄ በጣም መታወቅ ያለበት ፓርት ነው። ብሉይ ኪዳን ላይም ያህዌ ኢዝ ሂዝ ፓወር ያህዌ ፓወር አለው። ያህዌና መልአኩ ያህዌና ፓወሩ እያሉ ነው የሚረዱት የብሉይ ኪዳን የአይሁድ ራቢዎች ማለት ነው። ጄኔሲስ የመጀመሪያዎቹን ቻፕተሮች ሲተረጉሙ ለምሳሌ የአረማይክ ተርጉማቸው ላይ የዘፍጥረት 3 ሐሳብ ማለት ነው። ዘፍጥረት 3:8 ላይ የእግዚአብሔር አምላክም ድምጽ በገነት አዳም አዳም እያለ ይመላለስ ነበር የሚለውን ሲፈቱ ልክ በዛ ተገልጦ እንዳናገረው ነው የፈቱት። እንዲያውም አዳም የተደበቀው በገነት ውስጥ ኮቲውን ሰምቶ ነው ይላሉ። ኮቲውን ስለፈራ ነው። ስለዚህ አሁን ይሄንን አስተምሮ ሁለተኛው ምናምን ክፍለ ዘመን ላይ ነው አይሁዶች ያወገዙት እንጂ ያህዌና የሱ ፓወር ቃሉ ማነው ስሙ መልአኩ እያሉ ይረዱት ነበር የጥንታውያን አይሁዳውያን ራሱ ማለት ነው። ይሄ መሐመድ ደግሞ አይወልድም አይወለድም የሚለው ራሱ ለአምላክ አግባብ ነው ወይ ነው? ምን አገባው ወለደ አልወለደ? መሐመድ እኮ የማይመለከተው ውስጥ ገብቶ ነው የተንጠራራው ሰውየው። አይወልድም አይወለድም ትላለህ አምላክን ማለት ነው። ምንድነው አሁን ማሳር የሚያደርገው? ወለደ አልወለደ የሚለው ሐሳብ ከአምላክ ጋር ተያይዞ ሲመጣ ቀጥታ ወደ ፍጥረት ታስገባዋለህ። ሳያስረግዝ ሚስት ሳትኖር አይወልድም ብሎ ደግሞ ቁርአን ሰው አድርጓል አሁን ቁጭ አድርግልሃል። ስለዚህ መሐመድ እንደዛ አለ አምላክን ከሰው ጋር ግንኙነት አድርጎ ካልተኛ ብሎ በሰው ሚዛን መዝኑ ከገለጸ በምን መልኩ ነው መለኮታዊውን አምላክ ያውቃል ብለን የምናስበው? መሐመድ ራሱ በየትኛው እውቀቱ በየትኛው እንትኑ ፍልስፍናው? ይሄ ለማለት ነው። ኤፍታ አቤ ኔትወርክ እኮ ይዞኝ ጠፋ በመሃል ይቅርታ። ይሰማለሁ እኔ ያለችው መጨረሻ ላይ ቤት አለ ይፍታ ግን አበባ አለ እንዴ? እኔ ይታየኛል። የለውም እንዴ? ቀጥሉ። እሺ ሌሎቻችሁ የአይሁዶች ማሺ ይፍታ ስላልሽ መጨረሻ ላይ የታለ ይፍታ ነበር ያልኩሽ። ቀጥይ። ምናልባት የአራማይክ ታርጉምን በደንብ ክርስቲያኖች ብታነቡት ጥሩ ነው። ይሄ ያህዌ ኤንድ ሂዝ ፓወር ያህዌና የሱ መልአክ የሱ ፓወር የሱ ኃይል እየተባለ የተገለጸው ኢሳይያስ 59:16 ላይ የክንዱላ ከሚለው ክንድ ኃይል ነው በነገራችን ላይ እና ኢብን ያህዌ የሚለው አንድ ገጽ አንድ አካል የሚል አስተምሮ የጥንታ ይሁዳውያን እንደዚህ አይነት አስተምሮ የላቸውም ሲጀመር። አሁን ዘመነኛ ይሁዶች ናቸው የናሳሚ አንድ ገጽ አንድ አካል የሚሉት ማለት ነው እንጂ የጥንቶቹ እንደዛ ያምኑ። በደንብ አራማይክ ታርጉም እንትን ቢል ደስ ይለኛል። ከሴፕቱጀንት ቀድሞ የተተረጎመ ነው። በምርኮ በነበሩ ሰዓት መካከለኛው ምስራቅ ቋንቋ መግባቢያ አራማይክ ነበር። ዕብራውያን እስራኤላውያን የእናት ቋንቋ ዕብራይስጣቸውን ትተው ወደ አራማይክ ቋንቋ ተናጋሪ ሆነው ነበረ። ስለዚህ ራቢዎቻቸው ረበናታ አይሁድ ቅዱሳን መጻሕፍትን ልክ እንደ ድጓ ኮመንታሪ ሰርተውላቸዋል የተወሰኑትን ማለት ነው። እና እዛ ላይ ያህዌ አንድ አካል ብለው አላስተማሩም ነው። ይሄ መታወቅ አለበት። ይሄ የልጁ ስም ማን ነው የሚለው ራሱ ምሳሌ 34 ላይ ያልተገለጠ ነው፣ ገና ስሙ አይታወቅም ነው። ስለዚህ ለዛ ነው ጌታችን ዮሐንስ ወንጌል ምዕራፍ 8 ላይ እንግዲህ አንተ ማን ነህ ሲሉት ከመጀመሪያው ከእናንተ ጋር ለእናንተ የተናገርኩት ነኝ፣ ከመጀመሪያው ከጥንት ለሙሴ የተናገርኩት ለነቢያት የተገለጽኩት ከመጀመሪያው እያለ ሲገልጽ እናያለን። ስለዚህ አብርሃም ቀን እኔ ዘንድ ሐሴት አደረገ ሲልም እናየዋለን። አብርሃም እንዴት አወቀው ክርስቶስን? እንዴት ቀኑን አየ ነው ጥያቄው። ሲተዋወቃሉ አብርሃምና ክርስቶስ ወዳጆችና እናስተውል ሙስሊሞች እና ቀጥሎ ሐሳብ አንሱ። ስለዚህ አላህ አይታወቅም። ሙስሊሞች ያመጡት አምላክ ነው የምለው ስሙን ሳይሆን ጀስት እነሱ ያመጡት አምላክ ያሉት አካል ኢብን አስተምሮቱ ራሱ ቢነጻጸር አንደኛ ቁርአን ላይ የተገለጸው አምላክ በሁለት ሰዎች የግል ችግር ውስጥ ገብቶ መፍትሄ ፈጣሪ ሆኖ እንደ አገር ሽማግሌ ሲያወራ እናየዋለን። በአቡለሃብና በሙሐመድ መካከል ገብቶ አቡለሃብን ሲሳደብ እናየዋለን። እኛ እንደዛ አይነት አምላክ አናውቅም።
ሰዎች እጅ የታሰረች ነች ስላሉ እጃቸው የታሰረ እያለ የሚሳደብ አምላክ አናውቅም። አህያ እያለ የሚሳደብ አምላክ እኛ አናውቅም። ሲጀመር የመጽሐፉ ሰዎች አህዮች እያለ ወይንም የአህያ ቢጤ እያለ የሚሳደብ አምላክ እኛ አናውቅም። ቁርአን 62:5 ላይ ሰው ምንድነው ነቢያት የሰበኩትና ሙሐመድ የሰበከው አምላክ ቢነጻጸሩ በንጽጽር ማለት ነው ጎን ለጎን በፍጹም ሙሐመድና ነቢያት አይተዋወቁም። ሙሐመድና ነቢያት የሰበኩት አምላክም አይተዋወቁም ነው የመጨረሻው ሐሳብ ይሄ ነው። ሰዎች አለው ቅድም አትታይም ነበረ። የምር ለኔ ብቻ ይሆናል እንግዲህ በቃ ወርዶ ቀሞብኝ ነው አለ። እዛ ነው በቃ ቃሙብኝ። እየታየው አልታይም እያለ የለውም። ብቻ ነው እንዴት ታዲያ የሚሰውሩ? እኔም እኮ ለራሴ ገስት ላይ ነበርኩት። በነገራችን ላይ አበይ ስትጠራኝ እየሰማሁ ነው። ግን ሚዩት አንስቼ ሳወራ ደግሞ የለም እኮ ትባባላላችሁ እና በጣም ከባድ ነው። ብቻ ጸልዩ፣ ዱዓ ያድርጉ ሰዎች እንዳንሰወር እና ምን አላችሁ አሁን ዘረግንዱ ታወቀ ከየት እንደመጣ ምናምን አጣርታችሁ ደረሳችሁበት? እኔ ምልክ ይፍታህዬ ከሰባተኛው ሰማይ እግዚአብሔር ዙፋን ዘንድ ሄዶ ከእግዚአብሔር ጋር ፊት ለፊት ተነጋግሮ 50 ጸሎት ሰዎች እንዲጸልዩ ተነግሮት እንደገና ታችኛው ሰማይ ላይ ሙሴ የሚባል ሰው አግኝቶ ወራስ ቀንስ የኔ ህዝቦች አልቻሉትም አይችሉም እኔ ህዝቦችን ገምቻቸው አልቻሉም አስቀንስ እያለ እንደው ሰማይ ላይ እንደዚህ አይነት ዲያሎግ ሲደረግ አይተህ ታውቃለህ? ከየት ይመጣል ብለሽ ነው ደግሞ? አስቂኙ ነገር እኮ ከሙሳ ጋር መነጋገር ነው። ሙሳ አላህ ባለው ጊዜ ምን እንዳደረገው እናውቃለን። ተራራውን ሰንጥቆታል። እንትኑ ብቻ ማለት ነው ኃይሉን ለማሳየት ለማመር ሲሆን ግን አርሹ ጫፍ ድረስ ሄደና ፈጣሪን አግኝቶት ምናምን አወርቶት ከዛ በኋላ ሰላትና የትጥበት ስርዓት ምናምን ከስግደት በኋላ ከስግደት በፊት ምናምን የሚደረጉ የትጥበት ስርዓትን ምናምን የንጽህና ስርዓትን አስተምሮት መጣ ምናምን። የዞራ ሶራሪያንን እኮ ታሪክ እንትን ብሎ የንጽህና ስርዓቱንማ ጅብሪል ነው ያስተማረው። እንትኑን ብልቱንም አጥቦ ጅብሪል ነው ያስተማረው። የንጽህና ስርዓቱን ጅብሪል ብልቱን አጥቦ አስተምሮታል፣ ውዱኡን ማለት ነው። ግን አሁን እኔ የፍታየ መሐመድ ሙታንን የማየት ጸጋ ነበረ ወይ? ምክንያቱም ሙሴ ባጸደ ነፍስ ነው ያለው የዛ ሰዓት በነፍሱ ነው ስጋው በስብሷል ሞቷል። እና እንዴት ነው ሊያየው የሚችለው ነው ጥያቄው። ገብቶ ካል አይደለ ገነት ነው ሲኦል ነው የት ነው ያየው? ለምሳሌ በሌላ ሐዲስ ላይ መሐመድ የሙሴንና የአዳምን ክርክር ያመጣዋል። ረስቶት ነው መሰለኝኛውን ሐሳቡን እና ከገነት ያስወጣህን አንተ አባታችን ነህ ዕፀ በለስን በልተህ ብሎ ይወቅሰዋል አደምን ማለት ነው ሙሳ። ኢማጂን እንደዚህ ካለው ከገነት ወጥቷል ማለት ነው። ሲኦል ውስጥ ነው ያገኘው ማለት ነው። ገብቶ ካል ሐሳቢ ይፍታ ያ ገብቶኛል። ደግሞ እኮ ራሱ አደምንም ያገኘዋል አይደል? በዛ ጉዞ ላይ እኮ እንግዲህ ከጀነት ያስወጣውን አባቱን አደምን ያገኘዋልና አደም ከጀነት ወጥቶ ሲያበቃ መልሶ ጀነት ነው የተገናኙት ማለት ራሱ ከባድ ነው። ሁለተኛ እኚህ ሰማያት የሚሏቸው ሰባቱ ሰማያት ምናምን ብሎ የሚያወሩለት ነገር ራሱ እኔ በጣም ነው የሚገርመኝ። እንዴት ነው ስለ ሰባቱ ሰማያት ያላቸው አረዳድ ራሱ which means አንደኛው ቦታ ሲገባ ሙሳን፣ ኢሳን፣ አደምን ምናምን አገኙ ምናምን እያለ ነው የሚፈላሰፈውና ብዙ ነገሮች ይፈልጋሉ። በነገራችን ላይ ጀስት እንዲሁ እንደ ቀልድ አይተነው እንትን የምናልፈው ስቀን የምናልፈው ነገር ስለሆነ እንጂ ሲሪየስሊ የኛውን ነገር ብንመለከተው ባይዘይ ከጉዞው ጀምሮ ያሉ የዛን ጊዜ ሲሄድ ነው አላህ ሲጸልይ ያገኘው። ገና ለሰዎች ጸሎት ሊያመጣ ሲሄድ ነው አላህ እየጸለየ ያገኘው ወይስ ሌላ ጊዜ ሄዷል? ያን ጊዜ ኢስራው ሚራጅ አንዴ ነው። ኢስራው ሚራጅ አንድ ጊዜ ነው። ስለዚህ መጀመሪያ ጸሎት ወደ ህዝቦቹ ከመላኩ በፊት ከኛ በፊት አላህ ይጸልየው ነበር ማለት ነው። ይሄን ጸሎት ማሻአላህ
አሲዲቅ ለምን እንደተባለ ታውቂያለሽ? አቡበከር አቤ በዚህ ጉዳይ እኮ እንትን ሰዎቹ አላምን ብለውት ጉዞ አልተደረገም ብለው ሲከራከሩ እኮ እኔ አምነዋለሁ ያላ መልእክተኛ ነው እውነት ነው ተጉዟል ምናምን ብለው እኮ ስለተናገረ ነው ስምን ከዚህ በኋላ አሲዲቅ ብያለሁ ብሎ ስም ያወጣለት መሐመድ ለሱ ራሱ አሲዲቅ። አዎ እሱን ከደገፍከው በጣም ቆንጆ ስም ይሰጣል። ማሊክ ኢብኑ ኑወይር እኮ የማን ነው? ኻሊድ ኢብኑ ወሊድ ሰይፉላህ ይባላል። ያላህ ሰይፍ። ለምንድን ነው ያላህ ሰይፍ የተባለው? በጣም ገዳይ ስለነበረ ነው። እጅግ በጣም ምህረት የለሽ ጭራቅ የሚባለው በእስልምና ታሪክ ኻሊድ ኢብኑ ወሊድ ነው። ማሊክ ኢብኑ ኑወይርን እኮ ጭንቅላቱን ቀቅሎ በልቶ ሚስቱን ደፍሮ እንዳስወልዷል። ገባህ? በዛው ሌሊት ማለት ነው። ያው ስም ይሰጣል። በነገራችን ላይ ይሄ ነው እንግዲህ ሰባቱ ሰማያትን በተመለከተ እንግዲህ ለምሳሌ ሐዲስ ላይ ራሱ መሐመድ አንዱ ሰማይ ከአንዱ ሰማይ 500 ዓመት ያስኬዳል ብሏል። 500 ዓመታትን የሚያስኬድ ከሆነ ምክንያቱም መሐመድ ከምድር ላይ ሄዶ አያውቅም። ገባ? 9 ሚስቶቹ ጋር ነው እንግዲህ በየቀኑ በአንድ ሌሊት 9 ሚስቶቹን ይዞር ነበር ተብሏል አይደል? ሚስቶቹን ችላ ብሎ አያውቅም መሐመድ። ኸዲጃ ከሞተች በኋላ ያገባቸውን ማለት ነው። ኸዲጃ ባለች ሰዓትማ አቅም አልነበረውም። በሚስት ቦታ ሚስት ልትለውጥ ምናምን የሚሉ አንቀጾችም ድራሻቸው የለም። ኸዲጃ ስትወገድ ግን 21 ምናምን ዓመት የነበራትን የአቡበከር ልጅ ሐፍሳን አገባ። የ6 ዓመቷን አይሻን አገባ። ከዛ ሌሎችንም ሲያገባ ታየዋለህ ማለት ነው። ገብቷል ሐሳቤ? ስለዚህ ከነሱ ጭን ውስጥ ወጥቶ አያውቅም ሰውየው ራሱ። ከነሱ ጭን አንድ ከነሱ ጭን ነው። ሁለተኛ ደግሞ ጦርነት ነው፣ ግድያ ነው። ከመካ ወደ መዲና ሂጅራ ነው ወይንም ስደት ነው። እና ሰባተኛው ሰማይ ላይ ሰማያት ራሱ አንዱ ሰማይ ካንዱ 500 ዓመት ያስኬዳል ያለ ሰውዬ ሰማይ ላይ ወጥቶ ለመመለስ ስንት ጊዜ ፈጀበት? እሱ ራሱ መታወቅ ያለበት ጉዳይ ነው። ራሱ መጠናት ያለበት ጉዳይ ነው። ገባ? ዝም ብሎ ማንም ሊያምነው አይችልም። ለመላእክቶች እንደዛ ስለሆነ ለቡራቅ ግን በደቂቃ ከሆነስ በቡራቅ አይደል ሄደው እሱ በአህያ ነው በቅሎ ነች ቡራቅ ምንድነው? አህያ ፈረስ ቡራቅ ማለት በነገራችን ላይ አብረቅራቂ አንጸባራቂ ማለት ነው ትርጉሙ። ከይቺ ፍጥረት ከበቅሎ መለስ ከአህያ ከፍ ያለች ናት፣ የምታብረቀርቅ ክንፍ ያላት ምናምን ናት። ስለዚህ ለቡራቅ አልተጻፈም። መጀመሪያ ሄደው ጀሩሳሌም ነው። ጀሩሳሌም ቤተል መቅደስ ሄዷል ማለት ነው። ወደ ሃይከል ሄዶ ሰግዷል። መጀመሪያ ታውቂያለሽ አይደለ? እዛ ሲደርሱ ጅብሪል ወደ አንድ ድንጋይ ላይ ጠቆመ ይላል። ለምሳሌ ሐዲስ ላይ ጅብሪል ወደ አንድ ድንጋይ ላይ ሲጠቁም ድንጋዩ ለሁለት ተሰነጠቀ። ከዛ ቡራቅን እዛ ላይ አሰርን ይላል። ኢማጂን በዛ ታይም ላይ ያንን ቦታ የሚቆጣጠሩት እነማን ናቸው? የኢየሩሳሌምን ቦታ ማለት ነው። ሲቀጥል ያንን ሲል መሐመድ በ6ኛው ክፍለ ዘመን ቤተ መቅደሱ ነበረ ወይ? ቤተ መቅደሱ ከጥጦስ በኋላ ታይተስ አፍርሶታል። በ70 ዓመተ ምህረት ትንቢቱን ይፈጽም ዘንድ ታይተስ የሚመጣው አለቃ መቅደሱን ያፈርሳል ተብሏል። ከመሲሁ ሞት በኋላ ትንቢተ ዳንኤል ምዕራፍ 9 ቁጥር 25 ላይ ያ ከሆነ ዘንዳ ጌታችን ካረገ በኋላ ደግሞ በእኛና በልጆቻችን ላይ ይሆኑ ብሏል። ጌታችን ድንጋይ በድንጋይ ላይ ሳይወድቅ አይቀርም ብሏል። ስለዚህ ቤተ መቅደሱን ጥጦስ አፍርሶታል። አይሁዳውያንም ማርኳል፣ ተበታትነዋል በዛ ሰዓትና ሙሐመድ የሄደበት ቤተል መቅደስ ወይም ወደ ጀሩሳሌም ሲሄድ ሞሪያ አካባቢ ያለው ቤተ መቅደስ ነበረ ወይ? እሱ ራሱ ሌላ መጠናት ያለበት ጉዳይ ነው። እንዳለ በዚህ መንገድ ላጥናካሽ እስልምና እንኩትኩቱ ነው የሚወጣው። ግማሽ ሰዓት ራሱ መጓዝ የማይችል እምነት ነው እስልምና። ነበረው የ6ኛው ክፍለ ዘመን ሄጅ ሰገዱ ሲል ማለት ነው። ሌላኛው መሐመድ ሳዑዲ ሆኖ የኢየሩሳሌምን ቤተ መቅደስ አቅጣጫ እንዴት ሊያውቀው ቻለ? ሳይል ቡኻሪ ላይ አንድ ሱሐባ ምን ብሏል? ለ16 እና 17 ወራት ምናልባት ለ1 ዓመት ከ5 ወር ወደ ኢየሩሳሌም ቤተ መቅደስ ሰገድን፣ ከዛም ወደ ቂብላ እንድንዞር ታዘዝን ይላል። የኢየሩሳሌም ቤተ መቅደስ አቅጣጫ በምን ታይቶ ነው በዛ ታይም ላይ ሊታወቅ የቻለው? ይሄም ሌላ መጠናት የሚያስፈልገው ታሪክ ነው። ስለዚህ ኢስራው ሚራጅን ተይውና ወደ ኢየሩሳሌም ያደረገው ጉዞ ራሱ ምክንያቱም ሱራ 17 አንድን ወደ መሐመድ ስለሚያጠጋጉት ያ ባሪያውን በሌሊት ወደ ሩቅ መስጊድ ያስኬደ ይላል። ያ ባሪያውን መሐመድ ይሁን ማን ይሁን አይታወቅም። ጀስት ግን ለመሐመድ ነው ብለው ሰግተዋል። ኦኬ እንደዛ ከሆነ ቤተ መቅደሱ በዛ ሰዓት ነበረ ወይ ነው በ6ኛው መቶ ክፍለ ዘመን። ይሄ ነገር ይጣናልን ነው።
6ኛው መቶ ክፍለ ዘመን ማለት አይሁዶች በመላው ዓለም የተበታተኑበት ነው። ግልጽ ነው። ምድራቸውን አተው ተወርሰው የተበታተኑበት ነው። ተመልሰው በ1940ዎቹ እንደ እሺ የፍታ ይቀጥል ነገር ብቻ ላነሳለች ነው። ይሄ በስግደቱ አቅጣጫ ጉዳይ ማለት ነው። በነገራችን ላይ እሱ የመሐመድ እኮ ምኞት ነው አይደለ? ቡኻሪ በሐዲሳቶቹ ብዙ ቦታ ዘግቦታል። 7 ነው 9 ዓመት ከሰገዱ በኋላ መሐመድ ስግደቱ ለቂብላ እንዲሆን ተመኘ። ከዛ ሲመኝ አላህ ደግሞ የቁርአን አያ አወረደ ማለት ነው። መሐመድ ተመኝቶ ነው አላህ ያወረደው። ሐዲሳቶቹ እንደዚህ ናቸው። እንደዚህ ብለው ነው የሚዘግቡት እና በሱ ምኞት ላይ የተመሰረተ ነው። አይሻ ደግሞ የተናገረችውን አንድ ነገር አንረሳም አይደል? አምላክህ ያንተን ምኞት ለማሳካት ወይ ደግሞ ለመፈጸም ይጣደፋል፣ ይቻኮላል ብለዋለች። ይመኝ ብቻ እሱ ሲመኝ ነው የሚሆንለት። እና ይሄኛው ከምኞቶቹ መካከል አንደኛው ነው ልጅ ፈልጌ ነው ሐዲሱ ላይ እንትን ያሉት የዘገቡት። ያ ትክክል። እስኪ ሌላም ሰው ሀሳብ ይስጥ በዚህ ጉዳይ። ሙስሊሞች ካሉ ይግቡ፣ ነገሩ አይገቡም። እንደዚህ ታሪክ ነክ ነገር አታውሩ። ሙስሊሞች ክርስቲያኖች፣ ሙስሊሞች ይጠፉብናል። እንዳይጠፉብን ስለምንፈልግ እንደዚህ አይነት ነገር አናውራ። አንዱ ስለሌሉ ተመጡና ኤልያስ ከነብዩ ሕዝቅኤል በኋላ ለእስራኤል ልጆች የተላከ ነው ብሎ የሚቀበል እስልምና ረበስማ እንዴት ብለህ ነው እኔን ከታሪክ አንፃር እና ልታወያየው የምትገባው? ራሱ ድካም ነው እኮ። ነብዩ ኤልያስ ከሕዝቅኤል በኋላ ነው የተላከው። 3723 ተፍሲር ኢብን ከቲር እግዚአብሔር ያሳያችሁ። ነብዩ ኤልያስ ከሕዝቅኤል በኋላ። ነብዩ ኤልያስ የስንት ምዕት ዓመታት ጋፕ አላቸው ከሕዝቅኤል ጋር። ነብዩ ኤልያስ ከሕዝቅኤል በፊት ነው የነበረው። በፊት ምናልባትም ከመቶ ምናምን ዓመት በፊት እና ከሕዝቅኤል በኋላ እንዴት አበይት ነቢያት ራሱ የቃል ነቢያት ከሚባሉት ከነ ኤልሳ ከነ ኤልያስ በኋላ ነው የመጡት እነዚህ አበይት ነቢያት የሚባሉት እነ ዳንኤል እነ ሕዝቅኤል እነ ኢሳይያስ እና ኤርሚያስ ማለት ነው። እና እንደዛ አይነት ትልቅ ስህተት ነው የሚሰራው እስልምና። ከታሪክ አንፃር ቢታይም ሁሉ ነገር ፉርሽ ነው የሚሆነው። ፉርሽ ወደ ሰማይ ሄደ ምናምን ነገር። 7ቱ ሰማያት ራሱ ሲጠኑ ራሱ ገነት ሰማይ ላይ ነው ወይ ነው? አሁን አደም ገነት ነው ከተባለ ኢብን ሲኦል ነው ከተባለ ሲኦል ሰማይ ላይ ነው ወይ ነው? እንደ ክርስትና አስተምሮ 5ቱ ዓለማተ መሬት እዚህ ምድር ላይ ናቸው። ይቺ ምድር 1፣ ገነት 2፣ ብሔረ ብፁዓን 3፣ ብሔረ ሕያዋን 4። ከዛ በኋላ የምድር ታችኛው ክፍል በርባሮስ የሚባለው እነዚህ 5ቱ ዓለማተ መሬት ይባላሉ። 6 ምናምን የሚሉም አሉ፣ ግን ደግሞ የማውቃቸው 5 ናቸው። እና ገነትና ሲኦልም እግዚአብሔርን በምስራቅ ኤደን ገነትን ተከለ ነው የተባለው ኦሪት ዘፍጥረት ላይ ምዕራፍ 2 ላይ እንጂ እንትን አልተባለም። ገነት ሰማይ ላይ ነች ምናምን አልተባለም። ሰማይ ገነትና ሲኦል ሲጀመር የማይገናኙ ነገሮች ናቸው። ስለዚህ እስልምና ይሄንን ራሱ በቅጡ ሳያቅ ነው በጥርዥ ብርዥ የሚያወራው ለማለት ነው። ብዙ ነው። እስኪ ሙስሊሞች ካሉ ቢገቡ አሪፍ ነበረ። ያጋሩን ሀሳብ ምናምን አይገቡም እኮ የሳብኳቸው ነው። ግን እንዴት እንደሆነ ኤልያስም አለ ግን አይገባም። አንዳንድ ቁጥር ሳብ ሙስሊሞች አለምዬ እናመሰግናለን። ቃልዎት ያሰማልን እናቴ ተባረክ። ኧረ ዝም አትበሉ። እስከዛ የሆነ ነገር በሉ ወይ ጥሪ አቅርቡ። እሺ ሰላም ናችሁ? እግዚአብሔር ይመስገን። ጥያቄ ያላችሁ መጠየቅ ትችላላችሁ። እህታችን ወንድሞችም ሳይወጡ ወንድማችን ቀጥል።
አይ እኔ የገረም እኔማ ይገባሉ ብዬ ጥያቄ ልጠይቅ ነበረ፣ ግን ሊገቡ አልቻሉም። እኔ ብዙ ጊዜ ሙስሊሞች ቤት ገብቼ ጥያቄ ጠይቃለሁ፣ ግን ያስወርዱኛል። ያስወጡኛል። ያው ጥያቄውን ስለማይመልሱ ብዙ ጊዜ እና እኔ የሚገርማችሁ ነገር ይሄ እንትን የሚለው ምንድነው? እጁን አንድ እጁን ገትሮ እፍ የሚለው ሰውዬ ታውቁታላችሁ? ማለት ደምስስ ነው የሚባለው። ፍቅር ሲዝም አሬች ቤትሽን ከከፈትሽ አንቺ ጋር እንመጣለን። ከታች ስላየዋት ነው። ቀጥል። እኔ ፍቅር ሲዝምና ነብዩ መሐመድ ይመሳሰሉብኛል። እንደውም ፍቅር ሲዝም ይሻላል መሰለኝ። ያው በጦርነት ምናምን አልመጣም እንጂ አሁን ፍቅር ሲዝም አንድ ጊዜ ሲጠየቅ ምን አለ መሰላችሁ? በአፍሪካ የመጀመሪያው ነብይ እኔ ነኝ አለ እና ይህንን በምን እንመን ሲሉት ከመጽሐፉ አውጥቶ ማነው ደምስስ አይዋሽም የሚል አሳየ። አስቢው እንግዲህ ደምስስ የሚለው ያን መጽሐፍ የጻፈው ራሱ ደምስስ ነው እና እንደ መረጃ አድርጎ የራሱ መጽሐፍ ነው የሚያቀርበው። እና ነብዩ መሐመድም ልክ እንደዚህ ነው። ስለ ሙሴ ቢያወራም ስለ ሙሴ የሚያቀርበው መረጃ ራሱ ከጻፈው ነው፣ ሌላ የለውም። በቃ አሁን ቅድም ስታወሩት እንደነበረው ነው። ከአረበኛ የተነሳ ማንም ነብይ የለም። ከኢሲያ ራሱ የተነሳ ነብይ የለም። እውነት ለመናገር መጽሐፍ ቅዱስ ከኢሲያም ከአረብ ምድርም የተነሳ ነብይ የለም መጽሐፍ ቅዱስ ላይ እንግዲህ የማውቀው የለም። ግን ከእስማኤል ነገድ የሚለው ሄደበት ከእስማኤል ነገድ ራሱ አንድ ነብይ አልተነሳ። ከእስማኤል ነገድ የተነሳ የለም። ራሱ እስማኤል የተወለደው የት ነው? ከነዓን እኮ ነው። እስራኤል እኮ ነው የተወለደው። ከነዓን ምድር ላይ እንደተወለደ ዘጸአት 16 ማንበብ ነው። አለቀ። እናቱ ከግብጽ የመጣችው ገረድ ነበረች። አብርሃም ነው የወለደው። አብርሃም የተወለደበት ምድር ከነዓን ነው። እስራኤል ውስጥ ነው የተወለደው። እንደው ዜግነት እናወራ። እናቱም ግብጻዊት የፈርዖን ባሪያ ነች። የፈርዖን ባሪያ ነች። በስጦታ የተሰጠች ለአብርሃም ሚስት አገልጋይ ትሆን ሚስት። አዎ ልክ ነሽ። እንደዛ ነው እንጂ ምንም በቃ እንትን የላቸውም። እስማኤል ራሱ ደግሞ እስማኤል ነብይ አይደለም ሲጀመር። ምክንያቱም የዛ እንትን እድል አልተሰጠውም። እግዚአብሔር ሁለቱን መረጠ። እስማኤልን አልመረጠውም። ተመራጭ አልተደረገም። የተመረጠ ያኛው ነው። በነብይነትም የሚቀጥለው ያኛው የይስሐቅ ዘር ነው። እና እንደዚህ ባለ ሁኔታ ማለት ሙስሊምና እስልምናን እኔም ብዙ ጊዜ እስልምናን ከመከራከር ቁርአን ትክክል ነው አይደለም የሚለው ነገር መጠራት አለበት። ማለት እኔ ክርክር ሲጀምር እኮ ያ መጽሐፍ ትክክል ነው ወይ የሚለው ነገር ማየት አለብኝ። ስለዚህ ትክክል አይደለም በአንድ ሰው ብቻ ተመርቶ ለምሳሌ ስለ ክርስቶስ ስንከራከር ኢየሱስ ክርስቶስን ታምነዋለህ? አዎ። እንዴት ታምነዋለህ? 12ቱ መስክረውለታል። ከ12ቱ በኋላ ደግሞ ጳውሎስ መስክሮለታል። ከነሱ በፊት ደግሞ ነቢያቶች መስክረውለታል። ነቢያቶች ራሱ በዓመተ ምሕረት ራሱ በጣም ጋፕ አላቸው። እነ ሕዝቅኤል እነ ኢሳያስ ይራራቃሉ። ሕዝቅኤልና ኢሳያስ ወደ 100 ምናምን ዓመት ይሄኛው ሲኖር ይሄኛው በህይወት የለም። ይራራቃሉ። እነሱ መስክረውለታል። እና ኢየሱስ ደግሞ ራሱ ስለ ራሴ እኔ አልመሰክርም ነው ያለው። ስለ ራሴ እኔ አልመሰክርም፣ ለኔ የሚመሰክር አለ መንፈስ ቅዱስ። እሱም ያው መንፈስ ቅዱስ ሲወርድ በ12 ላይ እንዲመሰክሩ አደረጋቸው። እንደዚህ ነው በቃ እውነታ እንደዚህ ነው እንጂ ነብዩ መሐመድ መጥቶ ነብዩ መሐመድ በነገራችን ላይ መጽሐፍ ቅዱስ ላይ ስለ ነብዩ መሐመድ እኔ የማምነው አንድ ነገር አለ። ምን ተብሏል? ነብዩ መሐመድ መጽሐፍ ቅዱስ ተጻፈ ከተባለ ምንድነው የሚለው? የክርስቶስ ተቃዋሚ መንፈስ። እኔ የክርስቶስ ተቃዋሚ መንፈስ የሚመስለኝ በነገራችን ላይ መሐመድ ነው። ጉድ ሞርኒንግ ሃው አር ዩ? ራሱ ነው እኮ ሰውዬው። በቃ እኮ ግልጽ እኮ ነው። ታውቂያለሽ ከሐሰተኛ ክርስቶስ ኖ ጌታችን ማቴዎስ 24 ላይ ሐሰተኛ ክርስቶስ ይነሳል አይደለም ያለው። ሐሰተኛ ክርስቶሶች እኮ ለምሳሌ አሁን መሐመድ በጣም የራሱን ሙሴ ሲፈጥር ታየዋለህ፣ የራሱን አብርሃም ሲፈጥር ታየዋለህ። መሐመድ ለምሳሌ አንድ ታሪክ የማያረጋግጠው አይሁዶች የማያውቁት ሁለት ታሪክ አለ በእስልምና። ሁለት ታሪክ። አንደኛው ቡኻሪ 278 ላይ ያለው ነው። ቡኻሪ 278 ላይ የእስራኤል ልጆች ይላል ሙሴ ለብቻ ገላቸውን አንድ ላይ ሲታጠቡ ወንዝ ላይ ሙሴ ለብቻው ነበር ሁሉ ጊዜ የሚታጠበው። ልብ በል እንግዲህ። ከዛ የእስራኤል ልጆች ሰውነቱ ላይ የሚያሳፍር ነገር ቢኖርበት ነው ብለው አሞት። ከኛ ጋር የማይታጠበው የሆነ ማፈሪያ አካል ቢኖረው ነው ቁስል እንደዛ ነገር ማለት ነው ሲሉት
አላህ ምን አደረገ? ሙሴ ሊታጠብ አንድ ቀን ሲሄድ ልብሱን የሆነ ድንጋይ ላይ ያስቀመጠ። ከዛ ልብሱን ታውቀዋለህ ይሄን ሐዲስ ልብሱን ድንጋዋ ይዛበት ሮጠች። ከዛ ራቁቱን አንተ ድንጋይ ልብስ መልስ፣ አንተ ድንጋይ ልብስ መልስ እያለ ወደ ኧረ ተመልከቱ 560 ምናምን ጊዜ እግዚአብሔርን ያናገረ በጣም ትልቅ ነብይ እንደሱ ያለ ነብይ አልተነሳም የተባለለት ሙሴ በዘዳግም 34 ላይ ራቁቱን በጎዳና ላይ ድንጋይ እያሳደደ መልአከ ሞትን በወቅስ መተው የሞት መልአክ አይኑ ጠፍቶ የው ባሪያ አይኔን በወቅስ አወለቀ ብሎ አላህ ዘንድ ሄደ። ይሄ ሌላው ትርክቱ ነው። ሌላኛው ኢዳ ضحى ነው። አሁን ማነው ሮብ ነው ማክሰኞ ምናምን ላይ ሮብ የሚከበረው ኢዳ ضحى የሚባለው ማለት ነው። የእርድ በዓል የሚሉት ሙስሊሞች እሱን አሁን ምንዋብ ያድርገው ነው። አብርሃም ልጁን ሊሰዋ የት ነው ሊሰዋ የመጣው? በይገርምህ ደግሞ መካ እኛ ጋር ነው የመጣው ብለው ነው የሚያስቡት እነሱ። መካ አረፋ ተራራ አካባቢ ማለት ነው። አሁን 2 ቢሊዮን ሙስሊም ይጃጃላል በዚህ አይተህ ከሆነ እንደውም አሁን ኢድ አረፋ አድሃ ላይ ሰርች አድርግ። ሰይጣንን በድንጋይ ሲመቱ ማለት ነው። ሰይጣንን በ7 ጠጠር ነው የጣለው አብርሃም ልጁን ለመሰዋት እንዳይፈተነው። ይሄ ታሪክ ከይሁዶች አመልጦ ሲመጣ ይሄን ክብረ በዓል አይሁዶች ረስተውት በይገርምህ ተቃቀን ነገርን የመዘገበ የይሁድ ህዝብ አበት ጌታ ኢየሱስ ቀጥሉ ማለት ይሄን እኮ እንደው ህፃን ልጅ እንኳን ቁጭ ብሎ ከን ቢያስበው እኮ ምንም እውቀት ራሱ አይጠይቅም። የቁርአንና ሐሰተኝነት ቀላል ጥያቄ እኮ ነው። መሐመድን በምን ልመናው ነው ዋናው ጥያቄ። ራሱ ነው መሐመድን ማመን ያለበት ራሱ ማረጋገጫ ነው። ቀዩ ፍቅር ሲዝም ነው እኮ መሐመድ ነጩ ፍቅር ሲዝም በቃ ፍቅር ሲዝም ደግሞ አላስገደደም እኮ በጦርነት አልመጣም። ቢያንስ አንድ ጊዜ እንትናን ሙስሊሙ እዚህ ተወያይ ማሽራፍ ነው ምናምን እንትናን ቻሌንጅ ላይ ያረገበ ፍቅር ሲዝምን ማለት ነው። ማን ነው ምስክር? ልክ እኛ ለመሐመድ የምንጠይቀውን ጥያቄ ጠየቀው እና በጣም እኛ ቀርተን ፖስተት ነውና ወረዱበት ሙስሊሞች። ራሱ ፖስቶት አጠፋው። በቃ እንዴት እንደዚህ ልክ እኛ መሐመድን የምንጠይቀውን ማን ነው ምስክሩ ነብይ ለመሆኑ ምናምን የምንለውን ልክ መሐመድ ላይ የምንጠይቀውን ነበር ገብቶ የጠየቀው ፍቅር ሲዝምን። ከዛ እኛም ይሄው ልክ አንተ እንደዚህ እንደምትጠይቀው መሐመድ ላይ የምንጠይቀው ልክ እንደዚህ ነው ምናምን ብለን በቃ እንትኑ ሲጥለቀለቅ ደንግጠው ሙስሊሞች ጮሁበት። አጥፋሉት አጠፋ። አይ በቃ አይመልስ። አሁን ሙስሊሞች ጋር ገብተሽ ትይን ጠይቂ፣ ወዲያው ነው የሚያወርዱሽ። መልስ ስለሌለ ወዲያው ነው የሚያወርዱሽ። የመሐመድ ምስክሩ ማን ነው? ነብይ ለመሆኑ ቁርአን። የቁርአን ምስክሩ ማን ነው? መሐመድ። ትሽከረከራታለህ። እዛው ነው የምዞር እዛው በዛው እና በጣም ደስ ይላል። ግን እናንተ ጋር ያው ጀስት በእውቀትም ስለሆነ ደስ ይላል። እውነት ቀንቼባችኋለሁ። የቁርአን እውቀታችሁ ራሱ ደስ ይላል። ለመረጃ የምታቀርቡት ነገር በጣም አሪፍ ነው። በርቱ። ለማንኛውም ጉድ ብሏል። ጉድ እያሉ ነው ሰሞኑን። የእፎይ ነገር እኮ ሙስሊሞች እና ማሚ ሁሉ እየነቁ ነው። አሁን ማሚ ፕሬዚዳንት ጉድ ማን የሸወደን እያሉ ነው። ዘማለሽ ዘማ ሙስሊም ነሽ ወይስ ክርስቲያን? ረጅም ካለሽ ሰላም ትበላና ቤቷን የምከፍት ከሆነ እዛ እንሄዳለን። ዘም ነው አለች። ወትስ ነው ሩሂ ነው ለማለት ፈልገ ነው። ሩሂ ሪች ስትይ ሌላ ሰው እንዳይመስልኝ ሩሂ እና አስተካክለሽ አጽፊ ችግር የለም። ሰላም በይ ሴትዮ፣ ሰላም በይና ትከፍቻለሽ ቤትሽን። እሺ አም ኦርቶዶክስ ኦኬ።
ሙስሊም አለ ከታች ራሱ ላይ ማውራት የሚችል አንድ ቁጥር ጻፉ። ሙስሊሞች ካላችሁ አንድ ቁጥር ጻፉና የቦታ ተለቆላችሁ አስገቢያቸው ትጂ ወይ አስገቢያቸው ካሉ አንድ ቦታ አለ እና ለመውረድ ሩብ ጉዳይ ነበራችሁ። ኤልያስ ናግባና ትንሽ ዋሸን እስኪ እና ትንሽ ዋሽብን እስኪ ኤልያስ ግባና አበባ ጎበዝ ልጅ ነሽ። ልጅ አይደለችም ትልቅ ሰው ነች ለማጣላት። እሺ ሌላ ማን አለ? የሉም እኮ ዛሬ የሉም አንድም የለም ሙስሊም። ስማቸውን እየቀየሩ እኮ ነው በአማርኛ የክርስቲያን ስም እያደረጉ እኮ ነው እየመጡ የሚማሩት እዚህ ታውቃላችሁ። ግን እንደዛ ውስጡን ገብታችሁ ስታዩት አብደላ መሐመድ እንደዛ ጀምረዋል። በጣም ስለሚፈሩ ነው። በነገራችን ላይ ክርስትና ሲባል ራሱ ክርስትና ዝም ብሎ ስለኖረ እንዴት እስልምና ላይ ይነሳል? በጣም በብስጭት ስፒሪት ነው የሚወያዩት እና በጣም ነው የሚናደዱት ምናምን። የሆነን ልብ ብለሽ ያቸው ቲጂ ውይይት ላይ ነዳ ነው የሚያደርጋቸው። በውስጣቸው ባገኛት ቆርጫት እያሉ እየተሳደቡ ነው፣ እየረገሙሽ ነው የሚወያዩሽ። በጣም ይበሳጫሉ፣ ይንጨረጨራሉ ምናምን እና የፍቅር ስብከት የሚባል እስልምና ላይ የለም። ሌላውን ሰው ሁሉ እንዳለ በጥላቸው ትልልቅ ሌላው አበባ እኔ ልጆች ይበሳጩ። አሁን እንደኛ እውቀት የሌላቸው ምናምን ማለት እንደዚህ ወጣቶች ምናምን እውቀት ስለሌላቸው ይበሳጩ። እንዴት ሰው ያደጋገር ውስጥ እየኖረ ተምሬያለሁ ሰልጥኛለሁ ብሎ እንዴት እስልምና ላይ ጥያቄ ሲነሳ ይናደዳል? እኔ በጣም ነው የሚገርመኝ እምነት። እኔ በፊት እኮ ዝም ብለው እዚህ ከኔ ጋር የመዳን ቤት የሚሰሩ ምናምን መስሎኛል የሚበሳጩ። እኔ አንዷ በውስጥ ገብታ ሲሪየስ ማለት ነው በውስጥ ገብታ አለች፣ እዚህ ትመጣለች አንዳንዴ እና አሜሪካን ሀገር ነው የምትኖረው ምናምን ተምሬያለሁ አውቄያለሁ እንግሊዘኛ ቃለሁ ምናምን በቃ እንግሊዘኛ ማወቅ እውቀት አይደለም እንዴ መቼም ተምራለች ብዬ ነው የማስበው። እና የራሴ እንትን አለኝ የራሴ ኦፊስ አለኝ ከፈለግሽ ምናምን። ከዛ ከኤምባሲ ጋር ተነጋግሬ አለች። እንዴት ላገኝሽ እንደምችል ከኤምባሲ ጋር እየተነጋገርኩ ነው። በውስጥ ገብታ እኮ ነው እግዚአብሔርን ሃናን የምትባል አይታችኋት ከሆነ እዚህ ትመጣለች እና የሀገር ትጽፍልኛለች በውስጥ። ከዛ ምንድነው ሐሳብሽ አልኳት። አንድ ቀን አወራኋትና ምንድነው ምን ሆነሽ ነው ላካለሁ እስልምና ነው የምትነቂ ከሆነ ከኤምባሲ ጋር ተነጋግሬ እንትን እልሻለሁ አስይዝሻለሁ ምናምን። እንደውም ከህይወት ጋር ተጣልተው አንድ ቀን ህይወትና ውብሻታ እኔ እንትን ላይ ገብታ እንዴት ታስፈራሪያታለች ተባብለው ተያያዙ እና ትልልቅ ሰዎች ሁሉ ይበሳጫሉ ለካ። እነሱ ከባድ ናቸው እውነት። ጥላቻ በጣም ነው ያላቸው። ለምን እንደው አላውቅም። አብረን እኮ አንድ ገበታ ላይ እየተመገብን በቃ ዲስከስ ማድረግ እኮ ይቻላል በፍቅር። ግን እዛ ጋር ያለውና እዚህ ጋር ያለው ስፒሪት ይጋጫሉ። ገባሽ? እኛ እኮ ሰው ነን፣ ጀስት ሰዎች ነን። ግን ከኋላ አለች ከጀርባ ያለው ስፒሪት ከባድ ነው እነሱ ጋር ማለት ነው። አንቺ የምታስቢው እነሱ ጋር የለም። ያ ነገር ጋፕ ስለሚፈጥር ጥላቻ ነው። ክርስቲያኖችን ስለሚሳደቡ ቁርአን ምናምን ሲጀመር በዛ ዘመን የነበረው ክርስትና አሁን እኛ ያለነውን ይመስላሉ በትክክል። እሱ መጠናት አለበት። ይሆኑ ባለበት እነሱን ከኛ ጋር አንድ ላይ መጨፍለቅ አግባብ አይደለም። እስልምና ሚዛናዊ ያልሆነ ፍርደ ገምድል ሃይማኖት ነው ሲጀመር። ገባሽ? ለምሳሌ ለይሁድና ለክርስቲያኖች ሰላምታ መመለስ አይቻልም በእስልምና። ለምን ብለሽ ሐዲሳትን ስታጠኚ አንድ አይሁዳዊ ሙሐመድ ሰላም አለይኩም ሲለው
ወአለይከ ሱም መርዝ ባንተ ላይ ታውቂዋለሽ ይሄን ታሪክ ዲጂ ወአለይከ ሱም መርዝ ባንተ ላይ ይሁን ኧረ ልነሳና ላውራ ይሄን ታሪክማ የአይሁዶችና ኖ መሐመድ ሰላም አለይኩም ሰላም አንድ አይሁዳዊ መሐመድ ሰላም አለይኩም ይለዋል ከዛ የአይሁዳዊ ሰውዬ ወአለይከ ሱም ብሎ መለሰለት ይችን ይዘው ነው መለው አይሁድን ሰላምታ የማይመልሱት ወአለይከ ሱም ማለት መርዝ ባንተ ላይ ይሁን ነው ግን ይሄ አይሁድ ግን ትንቢት ነው የተናገረው በነገራችን ላይ ለምን ብትይ ዘይነብ ቢንት ሐሪስ እኮ ኸይበር ጦርነት ላይ መርዝ የሰጠችው ሴትዮ አይሁድ ነች ስለዚህ ወአለይከ ሱም መርዝ ባንተ ላይ ይሁን ያለው አይሁድ እርግጠኛ ነኝ ነብይ ነው ወይ ከሰባው ሊቃናት ልጅ አንዱ ነውና ለምን ብትይ በመርዝ ነው የሞተው ሰውየው ራሱ አይሁዳዊ ነው የመረዘችው ዘይነብ ለዛ ነው የብሽር እናት ልትጠይቀው ስትመጣ ከ3 አመት በኋላ የህመም መንስኤ ከልጅሽ ጋር ኸይበር ላይ የበለሁት መርዝ ነው ብሏታል የበለሁት ስጋ ነው በሱ ምክንያት የልቤ ስር እንደተቆረጠ ይሰማኛል እያለ ነው የሞተው ያ ነገር ፊል አድርጓል አላህ ደግሞ በሱራ 69 ላይ እኛ ያላልነውን ቢቀጥፍ ወይኛ ባልነው ላይ ቢጨምር በቀኛችን በያዝ ነው ከዛም የልቡ ስር የተንጠለጠለበትን አልወቲን የተባለውን የልብን ስር ደግፎ የያዘውን ጅማት እንበጥሰው ነበር ብሏል የደም ስሩን ማለት ነው የልብ ስሩን በጥሽ ገለው ነበር ብሏል አላህ ስለዚህ መሐመድ አላህ ላይ ዋሽቷል ማለት ነው አንደኛው ውሸቱ አላህ ቄመኛ ነው እንደሚታወቀው አንደኛው ውሸቱ መዲና ሄዶ የሰራው ስህተት ነው ለምሳሌ ሱረቱ ካፊሩን ላይ እናንተ የምትገዟቸውን እኔ ተገዥ አይደለሁም ብሏቸዋል መካ ሆነው ሙሽሪኮችን መዲና ሄዶ ደግሞ ሱረቱ ሐጅ ቁጥር 55 ላይ ስትመለከቺ ለአላህ ስላልመናት ስላልኡዛ ሰግዷል ሰበብ ንዙሉን ሄደሽ ስታይ እንዲሁም ሱራ 59 ሱረቱ ሐሸር 16 እሱንም ሰበብ ንዙል ስታይ መሐመድ ምን አድርጓል ከሰይጣን መገለጥ ተቀብሏል አላህ ታልመናት አልኡዛ ከፍ ብለው የሚበሩ ናቸው እንደ አማራጭ ተደርገው ይዙ ነበር ሱረቱ ዙመር ቁጥር 3 ላይ ተብሏል ወደ አላህ ያቃርቡናል ብለን ነው የምንይዛቸው ብለው መልሰዋል ሙሽሪኮች እነዚህን ጣዖታት ገብቶሻላ አሁን ምንድነው ይሄ ሰውዬ እነዚህ አማላጅን ምልጃቸው ተስፋ ይደረጋል ብሎ ሰይጣን አንቀጻ ወርዶለታል ያነብና فسجد رسول الله ይላል الطبري ያላህ መልክተኛ ሰገደ ሰጀደ ሙሽሪኮችም አብረው ተሰገዱ ይላል ከዛ በኋላ ሙሽሪኮች ምን አደረጉ እንዴ ጣዖታችንን እኮ ከዚህ በፊት በመጥፎ ነበር የሚያነሳቸው አሁን እንዴት ሊሰግድ ይቻለ እንዴት ምልጃቸው ተስፋ ይደረጋል አለ የሚለው ይሄ ወሬ ሲዛመድ መሐመድ ምን አደረገ ከስንት ጊዜ በኋላ መጥቶ ጅብሪል መጣልኝ አለ ምን አለ ምንድነው ያልካቸው ይለዋል ከዛ አይ ይሄ ነው ብሎ የናንቀጹን ይነግረዋል ከዛ ሲነግረው መንሱኽ ነው በነገራችን ላይ የተሰረዘ ነው ብለው ነው የሚያምኑት ናሲኽና መንሱኽ መካከል ማለት ነው ሰራጅና ተሰራጅ ሻሪና ተሻሪ ማለት ነው አሁን ሲላቸው እኔ በጣም የሚገርመኝ ማለት ነው ከስንት አመታት በኋላ ጅብሪል ይሄን ጥያቄ ሲጠይቀው ይነግረዋል ይሄንና እኔ ይሄን አላመጣሁልህም ይለዋል ጅብሪል እነዚህን እኔ ያላት አልመናት አልኡዛ ከፍ ብሎ የሚበሩ አማራጭ የሚል ሐሳብ አላመጣሁም ሲለው በአላህ ላይ የማይባል ነገርን አልኩኝን ብሎ ደነገጠ ማለት ነው መሐመድ ከዛ ፈደኸለ ጅብሪል በይነሁማ ከዛ ጅብሪል በመካከላቸው ገባና ይችን አያዋን ነሰኻት ማለት ነው አስወገዳት አንቀጿን ነሰኻት አስወገዳት ወይንም ሰረዛት ማለት ነው ሻራትና አስወገዳት ሰይጣን የጣለውን ቃል ከዛ ምንም የሚለው ቁርአን አንቀጽ ወረደ ከመልክተኛም ከነብይም አንድንም አላክንም ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ የማጥመሚያ ቃል የሚጥል ቢሆን እንጂ ከዛም አላህ ሰይጣን የጣለውን የማጥመሚያ ቃል ያስወግድና አንቀጾቹን ያጠነክራል የሚለው ወረደ ማረጋጊያ ነገር ግን ሰዎች ለብዙ አመታት ሰግደዋል ለአላህ ታልመናት ስላሉዛ መሐመድ በሰገደበት ወይ ማለት ነው ስለዚህ ሐሳቡን የሚቀያየር ሰው ነው ይሄ ሰውዬ መካ ሆኖ እንደዛ ወደፊት ተገዥ አይደለሁም ማለት መዲና ሄዶ ደግሞ ለነሱ ሰገደ ሰውንም አሰገደ ለጣዖታቶቹ እና እንደዚህ አይነት እንዴት ነው ሰው ማለት ንጹህ ህሊና ያለው ሰው እንዴት ነው የሚቀበለው ይሄን ታሪክ ገብቶሻል ሐሳቤ እዚህ አንድ አይሁዳዊ ወአለይከ ሱም ብሎ መለሰለት ማለት በተክላላ የሆነ ሰዓት ሰላም አለይከ ያ አባ ቃሲም አሉት መተው አይሁዶች ወአለይኩም ሰላም ወሊና ብሎ መለሳቸው
መለሰላቸው። ሰላም በእናንተ ላይ የሚሆን እርግማን ሊእና እርግማን የሚወረድባችሁ ብሎ መለሰላቸው። ስለዚህ የሙስሊሞች ሰላምታ ከዛ ታይም በኋላ ለይሁድና ለክርስቲያኖች ሊእና ነው፣ እርግማን ነው። አብዛኛውን የቁርአን ሙፈሲሮች የአይሁድ ኡዘይር ያላህ ልጅ ነው አለች፣ ክርስቲያኖች አልመሲ እሱሱን አይሁድ ያላህ እጅ የታሰረች ነች አሉ። እነዚህን ተፍሲሮች በጣም ትልልቅ የሚባሉ ሙፈሲሮች ላይ ገብታችሁ ስታዩ ሊኢናቱላህ ያለ ለይሁድ ነሳረ ሊኢናቱላህ ያለይሁም ያላህ እርግማን በእነሱ ላይ ይሁን በይሁድ ላይ ይሁን በክርስቲያኖች ላይ ይሁን ብለው ነው ሙፈሲሮች ራሱ በዚህ አማትበው ነው የሚከፍቱት ተፍሲራቸውን ማለት ነው። ስለዚህ አሁን ያሉት ክርስቲያኖች የሙሐመድ መንጸባረቅ ናቸው። ገብቶሻል? በሰብአዊነት እኮ ጀስት ሃይማኖት ጋር ሳታገናኝ ሰውን በሰላም በፍቅር መውደድ ያለሽ ባሪኩ አለ الذين يضطهدونكم ባሪኩ ولا تلعنوا እነዛን የሚያሳድዷቸውን መርቁ እንጂ አትርገሙ ነው ያለ መጽሐፍ ቅዱሳችን ሮሜ 12 ቁጥር 14። ስለዚህ መጽሐፍ ቅዱሳችን እኛ የሰላም ሜሴጅ ነው፣ የሰላም መልእክት ነው፣ ዓለም አቀፍ የሰላም መልእክት ነው። መጽሐፍ ቅዱስ ዓለም አቀፍ የጤናማ በጎ የሆነ ጤናማ መልእክት ያለው ነው። ሰዎች ሁሉ ዲሞክራሲ ሃይማኖት ነው ክርስትና። ሰዎች ሁሉ የራሳቸውን ፈቃድ የራሳቸውን አመለካከት ንጹህ በሆነ ጤናማ በሆነ ህሊና እንዲቆጣጠሩና እንዲያስኬዱ የሚያስችል ሃይማኖት ብቸኛ ሃይማኖት ምድር ላይ ክርስትና ነው። ስለዚህ እነ ሂንዱዝም ቡድሂዝም እነ ቡድሃም ሂንዱ ማናቅም አስገድደው ሲገድሉ ወደ ተለያዩ አፍሪካ ሀገር መተው ሲያርዱ እኛ ሰምተን አናቅም። እስልምና ግን ስትመጪ ግደል ነው። ቃቲሉ الذين لا يؤمنون بالله ولا باليوم الآخر እነዛን ባላህና በመጨረሻው ቀን የማያምኑትን ተጋደሏቸው ነው፣ ግደሉ ነው። መጽሐፍ የተሰጡትን ሰዎች የተዋረዱ ሆነው ግብር በእጆቻቸው እስከሚሰጡ ይሄ ጥላቻ ንግግር ነው። ምናልባትም በአንድ አይሁዳዊ ችግር ሊሆን ይችላል ይሄ አንቀጽ የወረደው አንድ አይሁዳዊ ጋር መሐመድ ተጣልቶ ማለት ነው። ልክ አሁን እንደ ሰላምታው ማንም ሙስሊማን ሰላም አለይኩም ስትዩ ወአለይኩም ሰላም ብሎ ይመልስልሽ፣ ወአለይክ ብሎ ነው ባንቺም ላይ ብሎ ነው ይመልስልሽ። አይታውቅም በልቦ ሊና ብሎ እንደ መሐመድ ሊጨምር ይችላል እርግማንም ብሎ ማለት ነው። ስለዚህ በጣም ከባድ ነው። እነሱ አመለካከታቸው ከባድ ነው፣ አይመችም። ገባሽ? ይሄ ማህበራዊ ህይወት ግብረ ገብነትን ሊያናውጥ የሚችል ስርዓትና ሸሪዓ ነው ያላቸው እነሱ ማለት ህጋቸው በጣም አስቸጋሪ ነው። አሁን ላለው ጄኔሬሽን በተለይ በጣም በብዙ ሀሳብ በብዙ ድህነት በጭንቀት በብዙ ዲፕሬሽን ውስጥ ለታሰረው ጄኔሬሽን የማይመጥ መልእክት ቢኖር ብቸኛ እስልምና ነው ማለት ነው፣ ቁርአን ነው ማለት ነው። ስለዚህ በጣም መልካም ሙስሊሞች ደግሞ አሉ ቁርአንን የማያውቁ ማለት ነው። ከነሱ ጋር ነው መኖር። ቁርአንን እንዳያውቁ መጣር ነው እነሱ ቁርአንን እንዳያውቁ ቢያውቁም አረበኛውን ብቻ እንዲያውቁ ትርጉም እንዳያነቡ ነው ፈጣሪ እንትን ማለት ያለብን። እና ይሄን ለማለት ነው። ቀጥሎ ሀሳብ ስጡ። ዓለም የገባ ሰውም ስላለ በዛው ተቀባይነት ኢስላም ፖዝ አርጎር መሰለኝ። ኢስላም ገብቷል ግን ፖዝ አርጓል። መጨረሻ ላይ ያለውስ በጂጂቲ ሆኖ ይላል። እሱ ክርስቲያን ነው መሰለኝ ፕሮፋይሉ። ዲ ካላ ግን ዲያቆን ሊሆን ይችላል። በነገራችን ላይ እንደዛ ያዛዛ ወንድሞቻችን ዲያቆን። እሺ ሙስሊሞች ከታች አንዳንድ ቁጥር ጻፉ ነው ገስት ከምትልኩ ጥያቄም ካላችሁ አንዳንድ ቁጥር ጻፉና እናስገባው። አበብሻ እኔ እኮ ዲያቆን ቢልም እኮ ዲያቆን ብሎ ሲመጡ ነው ዲያቆን ብያ ልቀበላቸውም እኮ ነው። ታውቂያለሽ? እኔ ክርስቲያን ነኝ ለጠይቃችሁ። አንቺ ያው ግራዚያኒ ኢትዮጵያን ሲለቀስ ስለተወለድሽ ትንሽ ይከብድሻል። ያ ቅድም ትልቅ ናት ያልሻትን አሁን መለስኩልሽ። እሺ ቀጥል። ለምን እንደ ልንገርሽ አውቀው እንደዛ የሚያደርጉ ስላሉ አውቀው ስማቸውን ሙስሊሞችም ዲያቆን ብለው ይመጣሉ። አንዳንዴ ስማቸውን ልክ ባለፈው አበባ እንዴት ናችሁ? በመጀመሪያ ወይ ወንድማችን ይጠይቅ። አንተ ፕሮፖዝ ፈልገው ማለት ነው ሁልጊዜ መጠየቅ አለብኝ። ቆይ አንተ አሁን ስለሰው ቆይ አንዴ ለመውተት እስላም ቆይ አንዴ ስፕራ ይኸውልህ ሙስሊሙ ማለት ነው። አንተ ስለሰው ስናወራ ልትከራከር አትችልም። ስለሰው ነው ያወራ ነው።
የመከራከር እንትናችሁ በጣም እንትን ያለ ነው። ሰው ነው ያለው እንጂ ሃይማኖት እንትን ነው አይደለም። እኮ ሙስሊሞች እነዛ ያረጋሉ። ሰዎች እኮ የእኛ እምነት ተከታይ ስለሆኑ ብዬ ነው። አዎ ለምሳሌ ሬዲዋንን ታውቀዋለህ? ሬዲዋንን ቲጂ ታውቀዋለህ? ወንድማችን አስቀድም አላውቀውም። በቃ ካላወቅኸው አሁን ሬዲዋን አንድ ሰው በመጀመሪያ ሲመጣ ስሙን ዲያቆን ብሎ ነው የመጣ የነበረው። ገብቶሃል? ሁሱ ለምሳሌ እኔ የክርስቲያኖች አምላክ ስላሴ ነኝ ብሎ ስሙን አድርጎ ነበረ። ሁሱ ያንተ ኡስታዝ ማለት ነው። ሌላውን ተውና፣ ኦኬ። ስለዚህ ክርስቲያኑ ልጅ ቀጥል፣ ሙስሊሙ ልጅ አንዴ ቆይ፣ ክርስቲያኑ ይቀጥል። እሺ እኔ ብዙ ጊዜ ጥያቄ የሚሆንብኝ ማለት ነው የሙስሊሞቹ ሃይማኖት መሰረቱ ምንድነው የሚለው ነገር መሐመድ እንደሆነና ከመሐመድ ውጭ ሌላ ምንም አይነት መሰረት እንደሌላቸው ለማወቅ ብዙ ጊዜ ጥያቄ የሚሆንብኝ አሁን ያኔ በጅብሪል አማካኝነት ወይ ወረደልኝ ብሎ ማለት ነው በወረደበት ሰዓት ማን ነው ምስክር የሚሆነው? አሁን ከመሐመድ ውጭ አሁን ወይ ለመውረዱ ማን ነው ምስክር የሚሆነው? ከወረደለትስ በኋላ የተሰማው ስሜት ምን ነበረ? እኔ ያየሁት የነበረው የሆነ ሳነብ የነበረው መሐመድ በወቅቱ ወይ ወረደልኝ ብሎ ሲቃዥና እንትን ሲል ራሱን እስከ መጥፋት ድረስ ስሜት ተሰምቶት ነበር የሚል አይቻለሁና ወረደልኝ ያለው ነገርስ መንፈስ ቅዱስ ወይም ያላ ቃል ብሎ የሚያስቡት እነሱ አጋንንታዊ ቃል መሆኑንስ በምን አውቀውት ነው ሙስሊሞቹ የሚከተሉት ብዬ አስባለሁ። እና በጣም ብዙ ጊዜ የሆነ ራሴን ሙስሊሞቹ በዚህ ልክ እንዴት ይወርዳሉ ማለት የሙሐመድ ስሜት ያኔ ደብቂኝ አለበሱኝ በጣም በቀዝቃዛው ሰዓት ይሞቀው ነበረ። ብቻ ብዙ ስሜት የተደበላለቀ ስሜት ይሰማው ነበር እና አጥኚዎች ራሱ የዓለም አቀፍ አጥኚዎች መሐመድ በወቅቱ የአእምሮ መታወክ ገጥሞት ነበር እንጂ ምንም አይነት የወረደለት ነገር የለም የሚል ነገር አይቻለሁ። እና ይህንን እንዴት ነው የሚያዩት? እስኪ በዚህ ላይም ደግሞ በሰፋ አድርጋችሁ ትነጋገሩበትና ሙስሊሞችንም ብትጠይቋቸው ብዬ አስባለሁ። ምስክሮች አሉ ብለው ይመልሳሉ ዘመነኛ ሙስሊሞች። ሐዲሳትን ስታጠና ግን ሂራ ዋሻ ሄዶ ሲመለስ እሱ ያው አምላክን ያመልክ ነበረ። በቁረይሾች ዘንድ አሚን እውነተኛ የሚባል ሰው ስም ነበረው። ስለዚህ ለብቻው ሲጸልይ ነው ሂራ ዋሻ ላይ መልአክ የመጣለት። የተለያየ ነገር ቀብተው ነው የሚነግሩህ ሙስሊሞች። ማአት በዚህም በተመለከተ ብዙ ነገር ብለዋል ጽፈዋል። ሐዲሳትን ስታነሳና የመጀመሪያ መገለጦችን ስታይ ግን በጣም ማለት ተጨንቆ ነው ላብ እያላበው ምናምን እንትን እስከሚል በቃ እንደ ግመል እንትን እስከሚል ድረስ ነው እንትን ያለው ማለት ነው። ተጽዕኖ የፈጠረበት የተገለጠለት አካል አንብብ ሲለው ምን ላንብብ ማን ነው ማአነ ቢቃሪ አንባቢ አይደለሁም ይለዋል። እሱ ያ ደግሞ ዝም ብሎ ይቅራ ይላል፣ አንብብ ይላል። ማአነ ቢቃሪ ሲለው እየተጫነው ይሄድ ነበረ። ስለዚህ ሲመለስ ዘሚሉኒ ዘሚሉኒ ደሲሩኒ ደሲሩኒ ነው ያለው። ሸፍኑኝ ሸፍኑኝ፣ ጠርዙኝ ጠርዙኝ። ወደ ማን ሄዶ? ወደ ኸዲጃ ቢንት ኹወይሊድ። ምክንያቱም ብቸኛ ሚስቱ እሷ ነበረች እዛ ሰዓት። እሷ ከሞተች በኋላ ነው ሴት ማማረጥ ያመጣው እንጂ በሷ ዘንድማ ትንፍሽ ብሎ ቢሆን የሚገጥመውን ያውቃል። ማን ሾመውና ማን ሄዶ ክርስቲያን ዘመዱን አማክሮ ነብይ ያደረገውና። ስለዚህ ሰውየው በመሰረቱ ድግምት አይሁዶችን ማሰርተውበት ነበረ በፀጉሩ። ለቢድ ኢብኑ አዕሰም የተባለ የአይሁድ ወጣት ሙሐመድን የቀርበው ነበረ። አይሁዶች ሄደው ፀጉሩን አንጣልን አሉ። ፀጉሩን ወስዶ አስደግመውበት ነበረ። ድግምቱ ሰርቶበት እንግዲህ ራሱ ወደ ተራራ እየሄደ እንደገና ደግሞ ከሚስቶቹ ጋር ሳይተኛ እና ያደረገ ይመስለው ነበር ሳያደርግ ምናምን ብላለች አይሻ ማለት ነው። ስለዚህ ድግምቱ ሎንግ ታይም ቆይቶበታል ማለት ነው። ገባህ? ምክንያቱም አይሻ ከኸዲጃ ሞት በኋላ በ3ኛው ዓመት ላይ ነው። ኸዲጃ ከሞተች ከ3 ዓመት በኋላ ነው በ6 ዓመቷ ያጫት። ከዛ መካ ማለት ነው። ከዛ ወደ መዲና ሲሰደድ በመዲና አገባት ማለት ነው። ሚስቱ አደረጋት በ9 ዓመቷ ማለት ነው። ስለዚህ ሰውየው ማተገልጦለታል አይታወቅም። አው አላህም ሊሆን ይችላል። እኔ አሁን ይሄ ሳይህ ሙስሊም 161 ኢ ላይ የመጀመሪያውን መገለጥ ከ160 ጀመረ ስታየው ይናገራል። እና መልአክ ነው ብለው ተርጉመዋል። ከየት እንዳመጡት አላቅም። 161 ላይ ይሄድና
እርሱ በሰማይና በምድር መካከል አርሹ ላይ ተቀምጧል የሚል ፓርት አለ። እኔ ይሄንን ሐዲስ መልአክ ነው የሚል ቃል በቃል ስለሌለ ትናንትም አንስቼው ነበር። በነገራችን ላይ የሆነ ልጅ ውሸቷን ነው ምናምን ሲል ነበር። ውሸት የሆነው እነሱ ከሚረዱበት በተለየ መልኩ ስለተረዳሁት ነው። ምክንያቱም መልአክ የሚል የለም የሙሐመድ መገለጥ ላይ። በሰማይና በምድር መካከል የተቀመጠው ጅብሪል ነው ብለው ነው እነሱ የሚያምኑት። ነገር ግን የመጀመሪያው ራእይ ላይ ሳሂህ ሙስሊም 161 160 62 በቃ እነዚህን ሐዲሶች በተከታታይ ስታነቧቸው ለሙሐመድ የተገለጠለት እኔ የዲሞን ስፒሪት ነው ብዬ ነው ማምነው። እኔ በራሴ እንደዛ ነው ማምነው። የተገለጸለት ኢብሊስ ነው ኤብል ነው ብዬ ነው ማምነው እኔ በግሌ። ለምሳላችሁ ዲያብሎስ ዙፋን አለው እንደ እስልምና። ኢብን የአዳምና የሔዋን አወዳደቅ ሱራ 2 ቁጥር 36ን ኮሜንታሪዎች ራሱ ስታዩ ሔዋን ወደ አንዳንድ የአፍሪካ ሀገራት ወደቀች የሚሉ አሉ። አዳም ወደ ህንድ አካባቢ ወደ ስሪላንካ የሚባል ቦታ ወደቀ። ዲያብሎስ ደግሞ ባህር ላይ ነው የወደቀው ነው የሚሉት። የትኛው ባህር ላይ ግን አላነበብኩም። ስለዚህ ዲያብሎስ አርሽ ወይንም ዙፋን እንዳለው ተነግሯል። ዲያብሎስ መንፈስ ነው። ለምሳሌ ደጃል የተባለውን ኢብን ሱዓይድ የአላህ መልእክተኛ ነኝ ብሎ የሙሐመድ ተቀናቃኝ የነበረ ኢብን ሰዓድ ወይንም ኢብን ሱዓይድ የሚባል አንድ ግለሰብ ነበር በሙሐመድ ዘመን እና ከሱ ጋራ ተገናኝተው ከሙሐመድ ጋር ዲያሎግ ሲያደርጉ ምን ይታያል ምን ታልማለህ ሲለው ዙፋኖችን አያለሁ ብሎ መልሶለታል ያ ኢብን ሱዓይድ። እና ሙሐመድ የዲያብሎስ ዙፋን ውሃ ላይ ነው ብሎ ነው የመለሰለት። ስለዚህ በጥቅሉ በሰማይና በምድር መካከል ከተባለ በአርሹ ላይ ተቀምጧል ከተባለ በዚህ በአርሽ ላይ በሰማይና በምድር መካከል ያለው እንግዲህ አየር ነው ሊሆን የሚችለው፣ አድማስ ነው ሊሆን የሚችለው። አድማስ ላይ ደግሞ ከአድማስ በላይ ወይንም አድማስ ላይ ሊሆን የሚችለው ደግሞ አላህ ነው። ሱረቱ ነጅም ይሄን ነገር በደንብ ይናገራል። ቁርአንም ምዕራፍ 53 ከዛ ላይም እንደሚወርድ ይናገራል። ይሄው ቁርአን 53 7 እና 8 ብታዩት ማለት ነው። ስለዚህ ቀጥታ የተገለጠለት እንደኔ ዲያብሎስ ነው። ስለዚህ ዲመን ነው ለሙሐመድ የተገለጠለት። እኔ ይሄንን ነው ማምነው። መልአክ ነው ምናምን የሚባል ሐሳብ የለም። ለምሳሌ ሲራ ሐላቢ ለሐላቢ ክፍል 1 ላይ ከ330 ጀምረ ስታይ ጅብሪል 4 መልአክ አብረውት መጥተዋል ይላል። አንደኛ ዲያብሎስ ወደ ነብዩ የሚወርደውን እንዳይሰማ፣ ሁለተኛ እንትን ለማለት ዲያብሎስን ለመምታት ወዘተርፈ ወርደው 4 መልአክ አብረው ወርደዋል። ጅብሪል ደግሞ 600 ክንፍ አለው። አፍሪካን ይሸፍናል አንዱ ክንፉ ብቻ፣ ዓለምን ይሸፍናል 600 ክንፍ አለው ይሄ መልአክ። ከሱ ጋር 4 መልአክ ከወረዱ እንዴት አልታዩም ነው? እንዴት አልታዩም? እንዴት ሊገለጡ አልቻሉም? ስለዚህ የመካ ኩፋሮች ራሱ ማን ሁዋ ረብክ ጌታህ ማን ነው ግለጽልን ብለውታል። በለርሱ አላህ አንዱ ነው ብሎ ሲመልስላቸው እነሱ ግለጽልን ያሉት ለምን መልአክ አልገለጸላቸው? ለምሳሌ መጽሐፈ መሳፍንት ላይ ያለውን ታሪክ ከዚህ ጋር እናመዛዘን። መሳፍንት 13 ላይ የእንትና ታሪክ እናገኛለን። የናዝራዊው የሳምሶን ታሪክ። ማኑሄና ሚስቱ መካን ነበሩ። ወደ ሚስቱ ቀድሞ መልአኩ መጣና እንደምትወልድ ምን መሳይ መልክ እንደሚኖሩ ነገራት መልአኩ። ከዛ ሚስቱ ለማኑሄ ነገረችውና ማኑሄ በጣም ሰርፕራይዝ ስለሆነ እረ እግዚአብሔር ወይ ወደ ሚስት የላከውን ሰው ደግሞ ያላከው ሲለው ያው መልአክ ይገለጥለታል። ተመልከቱ፣ ያው መልአክ ማለት ነው። መልአክነቱ እነ ጌዲዮን ራሱ መልአክቶችን ሲፈትኑ እናያለን። እግዚአብሔር መልአክን መሆንህን እንዳቅ ዝናብ በዚህ ላይ ያዝም በዚህ ላይ አታዝም፣ እንዲህ አድርግ እንዲህ አታድርግ እያሉ ማለት ነው። ነቢያት መላእክት ሲገለጡላቸው ራሱ ይፈትኑ ነበር። ዝም ብለው አሜን ብለው አይቀበሉ። ምክንያቱም ዲያብሎስ ራሱ በመልአክ መልክ ሊገለጽ ስለሚችል መላእክቶችን ራሱ ዲያብሎስ ስለሚዋጋ ዲያብሎስ መላእክቶች ጋራ ውጊያ ያደርጋል። ኦልድ ቴስተመንት ይነግረናል ይሄን። ትንቢተ ዳንኤል ምዕራፍ 10 ላይ አንድ ታሪክ አለ። ወደ ነብዩ ዳንኤል እንግዲህ እንደሚታወቀው 37 ሱባኤ ይዞ ነበር። ይሄ 21 ቀን ሱባኤ ማለት ነው። ሱባኤ በያዘበት ቅጽበት ጸሎቱ ተሰምቶ ነበር እና አንድ መልአክ አንድ ብርቱ መልአክ ከእግዚአብሔር ዘንድ ተልኮ ሲመጣ እናየዋለን።
ነገር ግን በዛ በፋርስ ባቢሎን አድሮ ይመለክ የነበረው በነዙስ በናስታሮስ በነበኤል ዜቡል ላይ ያደረው ዲያብሎስ 21 ቀን ተዋግቶታል። ይሄ መልአክ ያው ትርጓሜው ያው እግዚአብሔር የዳንኤልን ጽናት ለማየት ለተለያየ ነገር ይፈታል። ነገር ግን ይሄን መልአክ ልክ ኢዮብን እንደፈተነው ማለት ነው። ዲያብሎስ ዳንኤል እንደሚወድቅና ራእይ እንዳያይ ነበር የፈለገው። ልክ እንደ ኢዮብ ማለት ነው። ኢዮብ ንብረቱን ሲያጣ እግዚአብሔርን እንዲሳደብ እንደፈለገው ማለት ነው። ነገር ግን ዳንኤል ጸና የራእዩን መጨረሻ አየና ሱባኤ ከያዝክበት ራስን ካዋረድክበት ከመጀመሪያው ቀን ጸሎተ ተሰምቷል። እኔም ስለዚህ ነገር መጥቻ ነበረ። ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመኝ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳ የመጣ እኔም ከፋርስ ነገስታት ጋር በዚያ ተውሁት ይለዋል። ስለዚህ መናፍስት መላእክቶችን አየር ላይ ይዋጋሉ። ይሄ መታወቅ አለበት። ብሉይ ኪዳን ላይ በተለይ ስፔሻሊ ብሉይ ኪዳን ላይ ዲያብሎስ ነግሶበት የነበረው ዘመን ላይ ስለዚህ አሁን የመጣው መልአክ ነው ምናምን ብሎ ለመጋጋጥ ራሱ መረጃ ምንድነው? በጣም ትልቅ ጥናት የሚያስፈልገው መንፈሳዊ ምርምር የሚያስፈልገው ነው። መሐመድ ከጣዖታውያን ቤት ጽድቅ ከቤት ይጀምራል። ሰውየው ራሱ የ35 ዓመት እድሜ ላይ ሆኖ ሳለ ሲረቱ ረሱላህ ላይ ተከወነ መካውን አድሰው ነበር። ከአባው ታድሷል። ከአባው በታደሰ ሰዓት ብላክ ስቶንን ወይ ሀጀረል አስወድን ነጭ ጨርቅ ላይ አድርገውት እና በውጊያ ነው ተዋግተን ያሸነፈ ሰው ነው ድንጋዩን ቦታው ላይ የሚመልሰው የሚል ድርድር አመጡና አንድ የቁረይሾች ሽማግሌ አይ ደም ከሚፋሰስ አንድ ነገር ፈጠረ። እሱ ምንድነው? አሁን እንግዲህ በዚህ ቀን በዚህኛው በር የሚመጣ አንድ ሰው ካለ እሱ ያደርገዋል፣ ተረጋጓል እና በዚያ በር ቢመጣ ጥሩ ነው። መሐመድ ኢብኑ አብደላህ መጣ። ድንጋዩን በንጹህ ጨርቅ ሰጥተውት ቦታው ላይ ያደረገ ማለት ነው። ቦታው ላይ ሲያደርገው ታያላችሁ። ሰውየው ራሱ እምነቱንም መጽሐፉንም ምን እንደሆነ የምታውቅ አልነበር። የሳትክም ሆነ አገኘህ መራህም ነው የሚለው። ሰውየው የሳተ ነበር። የሳተ ማለት ኢአማኝ ማለት ነው። አላህንም አያውቅም፣ ሃይማኖትም ምንም አያውቅም። ወይ ክርስቲያን አይደል ወይ አይሁድ አይደል። ሰውየው የቃዥ ሰው ነበር። ራሱ ግራ የገባው ሰው እንደ ነብይም ሊሆን ይፈልገዋል፣ ግን የነቢያትን መጽሐፍ አያውቅም። ይሰማል ብቻ። ኢር ጆሮ ብለው የጠሩት ለዛ ነው። ኡዝን ጆሮ ነህ ብለው የጠሩት ለዛ ነው። ይሰማል፣ ይኮርጃል። ከሰማይ መፈጠር በፊት ጥብቁ ሰሌዳ ላይ የነበረ ነው የኔ መጽሐፍ ይላል። ላይ ከፍቅር ሲይዝ እና ስለዚህ የመጀመሪያው መገለጥ ላይ እንደኔ ዲያብሎስ ነው የተገለጠው ብዬ ነው ማለት ነው። የራሴ ኦፒኒየን ነው። ምክንያቱም ሐዲሳትን ሳነብ እንደዛ ነው። ይሄ ወይ ከወረደለት በኋላ ማለት ነው እንደዛ ሲያቃዠው እንደዚህ ሲርበተበት ምናምን ሲሆን ያኔ ወዲያውኑ ውሄ ወረደልኝ አላለም። አላህ ወረደልኝ እኮ አላለም። በ23 ዓመት በኋላ አይደል እንዴ